በቅርቡ ሟች ነኝ አይነት ነገር ሁሌ ነው የምትለኝ። በየደቂቃው በየሰከንዱ ሞት ወደኛ እየቀረበች ነው የምትመጣው። የሚኪ ሐዘን በጣም ከባድ ነው። እሱም በጣም ያሳዝነኛል። እኔ ይህንን ነገር እስካሁን ራሱ ማመን አቅቶኛል። ይረጋጋል ብሎ መጠበቁም በጣም ከባድ ነገር ነው። እናቱን ያጣው እኔ አሁንም ቢሆን የምትመጣ ማግኘት ነው የሚመስለኝ። ትላንትና በጣም ደህና ነበረች፣ ስትስቅ ስትጫወት ነበር። ያው የሆነ ሆኗል። ወደኋላ መመለስ አንችልም መቼም። ቢያንስ ከጎኗ ነበርኩኝና ህመሟን ላውቅላት ይገባ ነበረ። ለሚኪ መንገሩ እንኳን ብችል ቢያንስ የሆነ ነገር ቢያደርግላት ኖሮ። ለምን ጥሩ ሰዎች እዚህ ምድር ላይ እንደማይበረክቱ አላውቅም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ውድ ቤተሰቦች እንደምንቆያችሁ፣ ናቲና ዳኒ ነን። ያው ከዚህ ቀደም የነበረውን ቀረጻ እንግዲህ ስናቋርጥ ወንድሜ ሚኪ ራሱን ስቶ እንደነበረ አይታችኋል። በጣም ከባድ ሀዘን ላይ እንዳለ ግልጽ ነው። እሱም የተደበላለቀ ስሜት ላይ እንደነበረ እንግዲህ ነግሮን ነበረ። ከዛም ከመናገሩን ባለፈ እንግዲህ በገዛ በአይናችሁ ያያችሁት ነገር ነው የተፈጠረው። ማለት ውጪ ላይ መጀመሪያ አንሸራቱት አዙሮት ትቦ ውስጥ ወድቆ እንደነበረም ሁላ ነግሬያቸዋለሁኝ። ከዛም በመቀጠል ደግሞ ልብስ ቀይረንለት መኪና ውስጥ እንዳጋጣሚ ሆኖ የተቀመጠ ልብስ ነበርና ከዛ ቀይረንለት እንግዲህ ለቀረጻ አምጥተነው ነበር። ከዛም ካለፈ በኋላ እንግዲህ ነገሮችን ለማስረዳት እየሞከረ ነበር። ረጅም ሰዓት ሲያወራ ነበረ። በጣም የጥፋተኝነት ስሜት እሱም እየተሰማው ነበር። ከዛም በመቀጠል ደግሞ እኔ በጣም የጥፋተኝነት ስሜት እየተሰማኝ ነው አሁን ላይም ራሱ የምገኘው ውድ ቤተሰቦች። ምክንያቱም በዛ ሁኔታ ሆኖ ሚኪን ወደዚህ ወደ ቀረጻ ቦታ ማምጣት ልክ አልነበረም። ግን ደግሞ ያው ነገሮችን ለመናገር እሱም ፈቃደኛ ስለሆነ ነው። ያው ሚኪ የሚዲያ ሰው ነው፣ ያለውን ነገር ፕሮሲጀሩን ስለሚያቅም ጭምር ነው እሱም ለመምጣት የተስማማው እንጂ ሁኔታው ቀላል ሆኖለት አይደለም። ሁኔታውን ደግሞ በገዛ በአይን ብሌናችሁ ያያችሁት ነገር ነው። ራሱን ስቶ ወድቆብን ነበረ። ግን ያው ከሰዓታት በኋላም እንግዲህ ነቅቶ እንግዲህ ለመረጋጋት ሞክሯል። ያው ትንሽም ተረጋግቶልናል። ወደ ቤተሰቦች ሁኔታው በጣም ከባድ ነው። እንደዚህ በተደጋጋሚ መውደቅ በጣም ቀላል የሚባል ነገር አይደለም። ከሱ ጋር ምናልባት ሲወድቅም እኮ ድንገት የማይሆን ነገር ሊፈጠር ይችላል። ማለት ሲወድቅ የሆነ ነገሩን ቢመታው እሱም የሆነ ነገር ሊሆንብን ይችላል። ክፉን አያምጣውና ወደ ቤተሰቦች እኔ ክፉ ነገር እየጠራሁኝ አይደለም፣ ግን ደግሞ አንዳንድ ጊዜ ሁኔታዎችን ቀድሞ አስቦ መጠንቀቅ መቻሉ ትክክል ነው ብዬ ነው የማስበው። እና ከዛም ጋር በተገናኘ ነው እንግዲህ አሁን ላይ የሚኪን ሁኔታ ያለበትን ሁኔታ ለእናንተ ለማሳወቅ እዚህ ጋር የተገኘ ነው። ወደ ቤተሰቦች ሚኪ አሁን ላይ ተረጋግቷል፣ ነቅቶልን ተረጋግቶልን ነው የሚገኘው። ከዛም በመቀጠል እንግዲህ ወንድሜ ናቲም እንግዲህ በዛ ቀረጻ ወቅት እንግዲህ ቀረጻውን አቋርጦ እንደወጣ ታስታውሳላችሁ። ያም ምክንያቱም እንግዲህ የእናታችን የወይዘሮ መሰሉን የቀብር ስነስርዓት ዝግጅትን እንግዲህ ለማስፈጸም ላይታች እያለ ስለነበረ ነው። በዚሁ አጋጣሚ ወደ ቤተሰቦች
ከዚህ ነገር ጋር በተያያዘ እንግዲህ ወንድማችን ናቲ አንዳንድ የሚለን ነገሮች ይኖራሉ። ከዛ ጋር በተያያዘ እንግዲህ ያለህን ኢንፎርሜሽን እስቲ ለውድ ቤተሰቦች አካፍልልኝ ናቲ። እሺ ወንድሜ ዳኒ በጣም አመሰግናለሁ። እንደምንቆያችሁኝ ውድ ቤተሰቦች፣ ያው በጊዜው ሆነ ያልነበርኩኝም እንግዲህ ሚኪ እንደዚህ በሚሆንበት ሰዓት ዳኒ በተወሰነ መልኩ ለእናንተ ለመናገር ሞክሯል። እንግዲህ ሚኪ ወደዚህ ከመምጣቱ በፊትም ጭምር መንገድ ላይ ራሱን ስቶ ትቦ ውስጥ ጭምር ገብቶ ነበር። ወደ ቤተሰቦች እንግዲህ አሁን ላይ እንደዚህ አይነት ነገሮች ለምን ይፈጠራሉ ማለት አንችልም። በጣም ከባድ የሆነ ድንጋጤ አይደለም ይቅርና ከባድ የሆነ ደስታ ጭምር ራሳችንን እንድንስት ያደርገናል። የእናት ሞት ደግሞ እንግዲህ ከእናት ሞት በላይ የሚያስደነግጥ እና ዲፕሬሽን ውስጥ የሚከት ነገር አለ ብዬ አላስብም። ውድ ቤተሰቦች የሚኪ እንደዚህ መሆን ተፈጥሯዊ ነው። ያው አስፈላጊ የሆነ ክትትል እየተደረገለት ነው። ከኛ ጋር የሚሰሩ የሕክምና ባለሙያዎች በየደቂቃው ማለት ይቻላል ከጎኑ ሳይለዩ እንግዲህ አስፈላጊ የሆነውን ትሪትመንት እያደረጉለት ይገኛሉ። ውድ ቤተሰቦች አሁን ላይ ሚኪ በጣም አሪፍ የሚባል ሁኔታ ላይ ነው። ይህንን ቀረጻ ከማስጀመራችን በፊት እንግዲህ ሚኪ ጋር ነበርን። እኛም አሪፍ ሁኔታ ላይ ነው። ያው አለመረጋጋቱ እንዳለ ነው። ውድ ቤተሰቦች በዚህ ሰዓት ይረጋጋል ብሎ መጠበቁም በጣም ከባድ ነገር ነው። እናቱን እናያጣው እንግዲህ በዚህ ሰዓት ፈጣሪ ከሱ ጎን ሆኖ እንግዲህ እንዲያጽናናው ፈጣሪን ከመማፀን ውጪ ሌላ ነገር ማድረግ እንችላለን ብዬ አላስብም። ሁሉም ሰው እዚህ እንግዲህ እኛም እንዲሁም ደግሞ ከካሜራ ጀርባ ያሉ የስራ ባልደረቦቻችንም ጭምር ከሚኪ ጎን ናቸው። ሁሉም ሰው በስስት ነው አሁን ላይ ሚኪን እያየ ያለው። ሚኪ በጣም የሚያሳዝን ሁኔታ ላይ ነው። ብቻ የሆነው ነገር ሆኗል። ውድ ቤተሰቦች ራሳችንን አጽናንተን እንግዲህ ወደፊት መቀጠል መቻል ነው ያለብን። እንግዲህ የቀብር ስነስርዓቱንም እንግዲህ ማዘጋጀት መቻል አለብን። አንዳንድ ሁኔታዎች ነበሩ ውድ ቤተሰቦች። ያው ሁሉንም ነገር ጨራርሻለሁ። አሁን ላይ ቀብሩ ነገ ነው የሚፈጸመው። ውድ ቤተሰቦች እንግዲህ በዛ ሰዓት ካሜራ እናበራለን ብላችሁ እንደማትጠብቁ ተስፋ አድርጋለሁ። ምክንያቱም ወይዘሮ መሰሉ ለሚኪ ብቻ አይደለም ለእኛም ቢሆን እናታችን ናቸው። ማለት እኛም ደህና አይደለንም። ውድ ቤተሰቦች ምንም ደህና አይደለንም። እኛም በጣም ተረብሸናል። ራሳችንን በጣም አጠንክረን ነው ካሜራ ፊት እና ከካሜራ ጀርባ በጣም የተለያየንን። እኛ እዚህ ጋር አሁን እንደዚህ ስታዩን በጣም ቆፍጠን ብለን ለእናንተ ያለውን ነገር እንደምናብራራው አይደለም። ከካሜራ ጀርባ ስንሆን ሁላችንም አይናችን በእንባ ተሞልቶ ነው ያለነው። በጣም ከባድ ሁኔታ ነው ለሁላችንም። እናታችን ነበሩ፣ ነፍሳቸውን በአጸደ ገነት ያኑሩ። ሌላ ምንም የምለው ነገር የለም። ውድ ቤተሰቦች እናንተም ብትሆኑ እንግዲህ የሚኪን እናት ወይዘሮ መሰሉን እንግዲህ ነፍሳቸውን በአጸደ ገነት ያኑረው እያላችሁ እንግዲህ ኮሜንቱን በሙሉ እንድትሞሉልኝ እናንተም አክብሮት መጠየቅ እፈልጋለሁ። ይሄ ነገር ለእኛ ብርታት ነው። ሲቀጥልም ደግሞ እንግዲህ ለሚኪም ጭምር በጣም ብርታት ይሆነዋል ብዬ አስባለሁ። ውድ ቤተሰቦች ምክንያቱም እንግዲህ አንድ እናቱን ቢያጣም ሙሉ የኢትዮጵያ እናቶች የሚኪ እናት እንደሆናችሁ እንድታሳዩልኝ እፈልጋለሁ። ውድ ቤተሰቦች ሁላችሁም ሚኪን ፈጣሪ ያበርታ፣ እንዲሁም ደግሞ እናትን ነፍስ ይማርልን እያላችሁ ሙሉ ኮሜንቱን እንድታጠቅልቁ ስል በአክብሮት ጠይቃለሁ። ውድ ቤተሰቦች ዳኒ እኔ ጨርሻለሁ የምትለው ነገር ካለ? እሺ እንግዲህ ውድ ቤተሰቦች እኔም በሆን ተመሳሳይ ነገር ነው ልጠይቃችሁ የምፈልገው ነገር የእናታችን የመሰሉን ነፍስ በአጸደ ገነት ያኑርልን። ወንድማችን ሚኪ ፈጣሪ ያጽና። ሁላችንም ሁሌም ከጎንህ ነን። እኛም ሙሉ የዚህ ክሩ አባላትም እንዲሁም ደግሞ የኛ ፕሮግራም ተከታታዮችም በሙሉ እዚሁም ሀገር የምትገኙ ከሀገር ውጭም ያላችሁ ሁላችሁም እንግዲህ የዚህ ፕሮግራም ተከታታይ የሆናችሁ ሰዎች የወንድማችንን ሀዘን እንደ ሀዘናችሁ አይታችሁ እንግዲህ እግዚአብሔር ያጽና፣ ፈጣሪ ያጽና፣ አላህ ያጽናህ እያላችሁ ሁላችሁም በየእምነታችሁ እንግዲህ ወንድማችን ሚኪን ያጽናህ እንድትሉልኝ ስል በአክብሮት እጠይቃለሁኝ። ውድ ቤተሰቦች እንግዲህ በቀጣይ የሚኖሩንም ፕሮግራሞች እንግዲህ እየተከታተላችሁ አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሰን መተናል። ያው አሁን እንግዲህ የምንገኘው ከአንድ እንግዳ ጋር ነው። በዚህ ሰዓት ላይ አግባብ እንዳልሆነ እናውቃለን። ውድ ቤተሰቦች እንግዳችንን እዚህ ድረስ በዚህ ሰዓት ላይ መጥራትና ማነጋገር ልክ እንዳልሆነ እናውቃለን። በዚህም በጣም ይቅርታ፣ ግን ደግሞ ያው ትረዱናላችሁ ብለን ተስፋ እናደርጋለን። ምክንያቱም ያሉትን ነገሮች በግልጽ ለማድረግ ከመፈለግ የተነሳ ነው። ሁኔታዎች በጣም ከባድ ናቸው።
አንዳንድ ነገሮችን የግድ መወራት ስላለባቸውም ጭምር ነው። ከነዚህ ነገሮች ጋር በተያያዘ እንግዲህ መሰብሰብ ያለብን ማወቅ ያለብን ነገሮች እንዳሉ እየተሰማንም ስለሆነ ነው። ምክንያቱም ከወንድማችን ሚኪ የጤና ሁኔታም ጋርም እንግዲህ በተያያዘ ምናልባት እረፍት ሊሰጥ ይችላል ብለንም ስላሰብን ጭምር ነው። እንግዳችን ወደ ቤተሰቦች እንግዲህ የእናታችን የወይዘሮ መሰሉ የቅርብ ወዳጅ ዘመድ እንደሆነች ነው ያለን መረጃ የሚያሳየው። ከዛ በበለጠ ግን የራሷን ማንነት እንግዲህ እሷን ጠይቃናት እንግዲህ ከነገረችን በኋላ ያሉትን ነገሮች የምናወራ ይሆናል። በመጀመሪያ በጣም ይቅርታ ማለት እንፈልጋለን። ከዛም በመቀጠል ግን እግዚአብሔር ወይ ደግሞ ፈጣሪ መጽናናቱን ይስጥልን። እስቲ ራስሽን አስተዋውቂንና ከዛም በኋላ እንቀጥላለን። እሺ፣ ርብቃ እባላለሁ። የመሰሉና የሚኪ የቅርብ ዘመድ ነኝ። እሺ ርብቃ፣ በጣም ይቅርታ ማለት በተደጋጋሚ ይቅርታ ማለት አለብን። ምክንያቱም ልክ ያልሆነ ነገር እያደረግን መስሎ እየተሰማኝም ስለሆነ ነው። በዚህ ሁኔታ ላይ እኛም ይህንን ነገር ማድረግ ፈልገን አይደለም፣ ግን ደግሞ ግዴታችንም ስለሆነ ነው። እኛን የሚጠብቁ በጣም ብዙ አካላት አሉ። ያንቺ የእናታችን የመሰሉም እንዲሁም ደግሞ የወንድማችን የሚኪም ቤተሰቦች ናቸው። ሁሉንም ነገር ማወቅ ይፈልጋሉ። ከኛው እኩል ተጨንቀው ከኛው እኩል አዝነው ነው የሚገኙትና ግዴታችን ስለሆነ ነው አይደለ ወንድም? አዎ ዳኒ፣ ማለት ውድ ቤተሰቦች ይሄ ነገር በጣም የማይደረግ ነገር እንደሆነ እናውቃለን። ይሄ ነገር ምናልባትም ሚኪን መናቅ ጭምር እንዳይመስልብን በጣም እየፈራን ነበረ። ምክንያቱም ውድ ቤተሰቦች በዚህ ሰዓት ላይ እንግዲህ እናትን የሚያክል ነገር ህይወቷ አልፎ እንደዚህ ካሜራ አብርቶ እንግዲህ ቁጭ ብሎ ስለተፈጠረው ነገር መነጋገር መወያየቱ በጣም ከባድ ነገር እንደሆነ እናውቃለን ውድ ቤተሰቦች። ነገር ግን ይህንን ነገር እያደረግን ያለ ነው እንግዲህ ነገሮችን ለሁላችንም ቢሆን ክሊር ለማድረግ ነው። የሚኪ እናት ማለትም እናታችን እንግዲህ ስለነበሩበት ሁኔታ ከመሞታቸው ፊት ስለነበሩበት ሁኔታ ሁላችንም ብንሆን ማወቅ እንፈልጋለን። የሚኪ የቅርብ ሰዎች የምንላቸው ሰዎች ስላሉበት ሁኔታ ማወቅ እንፈልጋለን። ምክንያቱም እንግዲህ ይህንን ነገር ማድረግ ያስፈለገን ውድ ቤተሰቦች ከነሱ ጎን ለመቆም ከሚኪ ጎን ለመቆም እንዲሁም ደግሞ ስላለው ሁኔታ ጭምር ለማወቅ ነው ውድ ቤተሰቦች። ይህን ነገር በክፋት እንዳትረዱብን ስል በአክብሮት መጠየቅ እፈልጋለሁ ውድ ቤተሰቦች። ማድረግ ያለብንን ነገር ነው የምናደርገው። ብዙ ከካሜራ ጀርባ እያደረግናቸው ያሉ ነገሮች አሉ። ነገር ግን እናንተ ውድ ቤተሰቦች ማወቅ ያሉባችሁን ነገሮች ብቻ ነው ካሜራ አብርተን እንግዲህ ቪዲዮ ቀርጸን ለእናንተ የምናሳየው ውድ ቤተሰቦች። በካሜራ ጀርባ በጣም ብዙ እያደረግናቸው ያሉ ነገሮች አሉ። እንግዲህ ከዛም በኋላ አንዷ እንግዲህ የሚኪ የቅርብ ዘመድ እንዲሁም ደግሞ ከሚኪ ጋር በጣም እንደ ጓደኛ የምትቀራረብ ርብቃ የምትባል እህታችንን እንግዲህ አግኝተን ከእሷ ጋር የተወሰኑ ነገሮችን ማውራት ይሆናል ውድ ቤተሰቦች። እንግዲህ እሷም ስላለችበት ሁኔታ እንጠይቃታለን። እንዲሁም ደግሞ እናታችን ወይዘሮ መሰሉ እንግዲህ ከማረፋቸው በፊት ስለነበረው ሁኔታ ምንስ እንደተፈጠረ ከራሱ አንደበት የምንሰማ ይሆናል። አንቺንም ይቅርታ መጠየቅ እፈልጋለሁ ርብቃ፣ ምክንያቱም ካለሽበት ሁኔታ አንጻር እንግዲህ እንደዚህ ጠርቶ ካሜራ ፊት ለፊትሽ ደግሞ ማውራቱ ተገቢ እንዳይሆን እናውቃለን። ያው ያለሽበት ሀዘን በደንብ ይገባኛል። ሀዘንሽን በደንብ እጋራለሁ። እንግዲህ ለእናታችን ነፍሳቸውን በአጸደ ገነት ያኑርልን ማለት እፈልጋለሁ ውድ ቤተሰቦች። ለአንቺም ቢሆን እንግዲህ ፈጣሪ መጽናናቱን ይስጥሽ። እስቲ አሁን ከመታሽ አይቀር እንግዲህ ስለ ሁኔታው በደንብ ብትነግሪን። እንዴት ነው ማለት ምንድን የተፈጠረውስ? እስከማውቀው ድረስ ወይዘሮ መሰሉ እንግዲህ ደህና ነበሩ። ድንገት ነው ሁሉም ነገር የተፈጠረው። ምንድን ነው የተፈጠረው? ይህን ነገር ብታስረጅኝ። አዎ እንዳልከው ነው ማለት ደህና ነበረች። እኔ ይህንን ነገር እስካሁን ራሱ ማመን አቅቶኛል። በፍጹም ያልጠበቅኩትን ነገር ነው የገጠመኝ። ትላንትና በጣም ደህና ነበረች። ስትስቅ ስትጫወት ነበር።
ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እኔ የሚኪ እናት አይደላትም፣ ለእኔ እናቴም ጭምር ናት። አውቃለሁ በሁለታችሁ መካከል በጣም መቀራረብ እንደነበረ። ሲቀጥልም ደግሞ እንግዲህ እናታችን መሰሉ በጣም ከማንም በላይ አንቺን እንደምትቀርብሽና ለአንቺ ትልቅ ቦታ እንዳላት እንደ ልጇም እንደምታይሽ በደንብ አውቃለሁ። ሀዘኑ ለአንቺ በጣም ከባድ እንደሚሆንም በደንብ እረዳለሁ። ቢሆንም ግን ያው የሆነ ሆኗል። ወደኋላ መመለስ አንችልም መቼም። ነፍሳቸውን በአጸደ ገነት ያኑሩ። ሊና ምንም ማለት አንችልም። ማለት እንጃ ብቻ ምን ማለት እንዳለብኝ። እኔ አሁን ላይ እናቴን ነው ያጣሁት። በዛ ላይ የሚኪ ሀዘን በጣም ከባድ ነው። እሱም በጣም ያሳዝነኛል። ምክንያቱም ከማንም እና ከምንም በላይ የሚቀርባት እናቱን ነው ያጣት። እኔ እሷን ነገር ሳስበው በጣም ነው የሚያንገበግበኝ። በቃ ቢያንስ ከጎኗ ነበርኩኝና ህመሟን ላውቅላት ይገባ ነበረ። እሷ ለእኔ በጣም ቅርቤ ናት። ለእኔ እናቴ ናት። በጣም ብዙ ነገሮች እንደ ልጅ ታደርግልኛለች። አማካሪ ናት። በብዙ ነገር ለችግር ደራሽ ናት። እንደ እናት መካሪ ናት። በዛ ላይ ደግሞ ሚኪ ለእኔ ወንድሜ፣ ጓደኛዬ፣ በብዙ ነገር ከጎኔ የነበረ ሰው ነው እና የእሱ እንደዚህ ቅስሙ ተሰብሮ ማየት ራሱ በጣም የሚያም ነገር ነው። አንዳንዴ ሰው ይሞታል ብለህ ታሞ ጠብቆ መሞት ራሱ አንድ ነገር ነው። አስታሞ ግን በፍጹም እንደዚህ ይሆናል ብዬ አልጠበቅኩኝም ነበር። እንዴት ነው ማለት ሰሞኑ ምንም አይነት ህመም አልገጠማችሁም ነበር? እንዴት ማለት እንደዚህ በድንገት አንዳንድ ጊዜ ይፈጠራል። ነገር ግን የሆነ ያላወቅነው የሆነ ነገር ይኖራል። ብዙ ጊዜ እንግዲህ አጠገባችን ያለ ሰው ሲስቅ ሲጫወት ስናየው ውስጡ ደህና ነው የሚመስለን። ነገር ግን ውስጡን እንግዲህ ሁሉም ነገር ካለቀ በኋላ ማለት መዳን የማይችሉበት ደረጃ ላይ ሲደርሱ ነው የምናውቀው። ማለት አሁን በዚህ ልክ ለሞት የሚያደርስ ነገር ነበረ ሰሞኑ ያየሽባቸው ነገር አለ? እኔ እስከማውቀው ድረስ እንኳን ለሞት የሚያደርስ የከፋ ነገር ቀርቶ ማለት አልጋ ላይ ራሱ የሚያስተኛት ነገር ነው ብዬ ራሱ አላስብም ነበር። ምክንያቱም እኔ የሚኪን እናት ሳቃት ደስተኛ ናት። በፍጹም ፊቷን ከፍቶት እንድታየው አትፈልግም። እኔ ብዙ ጊዜ ራሱ አመመኝ ስትል ራሱ ሰምቻት አላውቅም። ሌላው ቀርቶ ትላንትና እስከ ግማሽ ቀን ድረስ አብረን ነበርን እና በጣም ደህና ናት። በቃ እንደ ማንኛውም ቀን እንደ ማንኛውም ሰዓት የተለመደውን አይነት እንቅስቃሴ እያደረገች ነበረ እና ይሄ ነገር የተሰማው ድንገት ሌሊት ላይ ነውና ምን ነው ባልሄድኩኝ ማለት ምንም እኮ ላደርግላት አልችል እችላለሁ፣ ግን አትሊስት ትናንትና አብሬያት ባድር ኖሮ ብዬ እመኛለሁኝ። ምናልባት ሰው ሊያድናት የሚችልበት ሁኔታ ውስጥም ሆና ሊሆን ይችላልና
አይዞሽ በጣም ይቅርታና ያው የህልፈታቸውን ነገር ከሰማን በኋላ የእናታችን የመሰሉን ህልፈት ከሰማን በኋላ ሐኪሞችን ለማናገር ሞክረን ነበረ። እነሱም የመለሱልን መልስ አለና አሁን ላይ ገና ምርመራው አላለቀም፣ ግን ደግሞ አንዳንድ ያገኟቸው ፍንጮች እንዳሉም ነግረውናልና ከነዛም መካከል ደግሞ የደም ግፊት እንደነበረባቸው የተነገረን ማለት እናታችን መሰሉ የደም ግፊት እንደነበረባትና በሱ ምክንያትም ወይ ደግሞ እሱን ታኮ ሊመጣ የሚችል ነገር እንደሆነ ነው ሐኪሞቹ አሁን ላይ ያላቸው መላምት ያስቀምጡትና ስለዚህ ነገር ቀድመሽ የምታውቂው ነገር ነበረ? ያው አጠገቧ የነበርሽው አንቺ ነሽ ወይዘሮ መሰሉ እናታችን መሰሉ ጋር አጠገቧ የነበርሽው አንቺ እንደመሆንሽ ማለት ነው። አዎ በእርግጥ የደም ግፊት እንዳለባት አውቀ ነበረ። ማለት እኔ ይህንን ነገር ለሚኪ አሳውቄው የሆነ ነገር ማለት ሕክምናውን በስነ ስርዓት ብትከታተል ምናምን በጣም ደስ ነበር። ደጋግሜ ለምኛት ነበረ፣ ግን በቃ ለሚኪ ምንም አይነት ነገር እንዳትነግሪው ብላ አስምላኛለች። ምክንያቱም ሚኪ በራሱ ያለው ጭንቀት በቂው ነው፣ ይህን ነገር ልንጨምርበት አይገባም ብላ ያን ያክልም ደግሞ የከፋ ነገር እንዳልሆነ አሳመነኝ ነው። ምንም ነገር አይላልኩት። እሱም ማሳመንም ብቻም ሳይሆን እናታችን ላይ ያን ያህል እማይባት ህመም የከፋ ነገር አይቼባት ስለማላውቅም ጭምር ነው ዝም ያልኩት። እኔ አሁን በጣም ብዙ ነገሮች ናቸው ጭንቅላቴ ውስጥ እየተመላለሱ ያሉት። ማለት ይህንን ነገር ቢያንስ ለሚኪ መንገሩ እንኳን ብችል ቢያንስ የሆነ ነገር ቢያደርግላት ኖሮ ሌላው ቀርቶ ትላንትና እንኳን ከጎኗ ባልለያት በጣም ደስ ይለኝ ነበረ። አብሬት ማደር ብችል በጣም ደስ ይለኝ ነበረ። እኔ አሁን እዚህ ቦታ ላይ ራሱ ጥቁር ልብስ ለብሼ መገኘቴ እስካሁን ማመን ይከብደኛል። መሰሉ ማለት ለእኔ እናቴ ብቻ አይደለችም፣ በጭራሽ ክፉዬንም አትወድ። ማለት እኔ እናት አላውቅም በምን ቃላት ልገጻት እንደምችል። እናንተም ታውቋታላችሁ በምታውቋት ልክ ምን አይነት ልባሮሩ ንጹህ ሰው እንደሆነች ታውቃላችሁ። እኔ ደግሞ በበለጠ ቅርቧ ነበርኩኝ፣ ከጎኗ ነበርኩኝ። ሚኪና እሷ ያሳለፉት ነገር ያ ሁሉ ነገር እያለ እንኳን የምታስበው ስለ ልጇ ነው የምታስበው። እንደዚህ ሆነ ነው ቢያንስ መሟን እንኳን አውቀንላት እንድንረዳት እንኳን ያልፈቀደችው ለልጇ በጣም ስለምታዝን ነው። ይህን ያክል በራሷ ላይ መፍረድ የምትችል አይነት በጣም ሩህሩህ እናት ናት። እባክሽን ተረጋጊ፣ እባክሽ ተረጋጊ። እኔ አሁንም ቢሆን የምትመጣ ማግኘት ነው የሚመስለኝ። ያቺ ህመሟን ደብቃኛ ፊት ጠንካራ የምትመስለውን እናት አሁንም ቢሆን ድረስ ማግኘት ያክል ነው የሚሰማኝ። ተረጋጉ እባካችሁ። ማለት አዎ በጣም ከባድ ነው።
ነገሮች ባልታሰበ ድንገት ነው እየተፈጠሩ ያሉት እየሆኑም ያሉት። ሁኔታዎች ባላሰብናቸው ልክ ነው እየሄዱ ያሉት። ማለት በዚህ ሰዓት ላይ እኔ ሌላውን ተውና ሁላችንም ከራሳችን ችግር ተላቀቅን። ከዛም በኋላ ሁሉም ነገር መስመር እየያዘ ነው፣ ለሰዎች መድረስ እንችላለን ብለን ስናስብ በሌላ በኩል ጭራሽ ያልጠበቅነው ዱብዳ፣ ጭራሽ ያልጠበቅነው ሰው ነው እያለፈብን ያለው። በዛ ላይ መመኪያ አለኝታ የሚሆነን ሰው ነው እየሄደብን ያለው። እኔ ምን ማለት እንዳለብኝ አላውቅም። ናቲ ወይዘሮ መሰሉ ማለት እናት ናቸው። እናት ማለት ውድ ቤተሰብ ውስጥ አስታውሳላችሁ፣ ከቅርብ ወራት በፊት እኔም ወላጅ አባቴን በሞት አጥቼው ነበረን። በዛ ሰዓት እናቴ መሰሉ እየሆነችልኝ የነበረው ነገር በጣም አይኔ ላይ ድቅን እያለብኝ ነው። ማለት ራሷን አደጋ ላይ ጥላ እዚህ ቦታ ላይ መገኘት ማለት እናንተ ከምታስቡትም በላይ በጣም ከባድ። በየደቂቃው በየሰከንዱ ሞት ወደኛ እየቀረበች ነው የምትመጣው። ይሄ ቤት ማለት ሞትን የሚጠራ ቤት ነው። ውድ ቤተሰቦች እንደዚህ የምላችሁ እኛ ከምንሰራቸው ስራዎች ጋር በተገናኘ በጣም ብዙ ጠላቶችን ስላፈራ በጣም ብዙ ጠላቶችን። እናታችን መሰሉ ግን ይሄ ሁሉ ነገር ቅንጣት ታክል አላሳሰባትም ነበር። የኔ አባት ባረፈበት ሰዓት በቀጥታ ነበር የመጣችው። በቀጥታ ሚኪም እንደነገረኝ ከሆነ እንግዲህ ካለፈ በኋላ ወደዚህ መምጣት አደጋ አለው ብሎ በሚነግራቸውም ሰዓት እንግዲህ ልጄ እኮ አባቱን ያጣው አስፈልጓለሁ እያሉ ነው። በጊዜው ምን ያክል ሲያበረታቱኝ እንደነበረ፣ ምን ያክል ድጋፋቸውን ሲሰጡኝ እንደነበረ እኔ ነኝ የማውቀው። ውድ ቤተሰቡ ያንን ያክል ናቸው ለኛ። ያንን ያክል ህይወትን አደጋ ላይ ጥሎ እዚህ ቦታ ላይ ተገኝቶ እኔን ለማበረታታት እኔን ለማጽናናት እስከ መምጣት ድረስ ነበር። የዚህ ያክል ሩህሩህና የዋህ እናት ነበሩ። ለምን ጥሩ ሰዎች እዚህ ምድር ላይ እንደማይበረክቱ አላውቅም። በቃ ቶሎ ነው የሚሄዱት። ቶሎ ባልጠበቅንበት መንገድ ምን አለ አስታመን የቻልነውን ያክል አድርገን ቢሆን ይህንን ያክል እንኳን አያንገበግበንም ነበር። ነገር ግን ምንም በማናውቅበት ሁኔታ ነው እናታችንን ያጣናቸው። ስለዚህም እረዳሻለሁ፣ በደንብ ነው የምረዳሽ። ለአንቺ እየተሰማሽ ያለው ስሜት በሙሉ እኔንም ይሰማኛል። ምክንያቱም ገና በቅርቡ ነው አባቴን ያጣሁት። ያን ስሜት በደንብ ፊል አድርጓለሁ፣ በደንብ ሲቀጥልም ደግሞ ወይዘሮ መሰሉ ለእኔ ብቻ አይደለም እዚህ ቤት ላለ እንደ ሁላችንም እናታችን ማለት ናቸው። ሁላችንም ቢሆን ይህ ስሜት ይሰማል። ሁላችንም ካሜራ ፊት ስንቆም እኮ እያስመሰለን እንጂ እኔም ዳኒም ማንኛችንም ካሜራ አብረተን ባናወራ ደስ ነው የሚለን። ያ ብርታቱም የለንም፣ ግን በቃ የአቅማችንን ነው ካሜራ ፊት መተን እየወራን ያለ ነው። ውድ ቤተሰቦች በጣም ከባድ ነገር ነው እያደረግን ያለ ነው። በጣም ሰልፊሽነትም እየመሰለ ይጨምር ነው ይሄ ነገር። ምክንያቱም እናታችንን ያጣ እናታችን ግን ሁሉም ነገር ክሊር መሆን መቻል አለበት። ለዛም ነው ካሜራችን የምናበረው እንጂ ሁላችንም አሁን ላይ ደህና አይደለም። ከሁላችንም በባሰ ወንድም የሚኪ ደህና አይደለም። እህቴ በቃም ብትሆን ስሜቶቿ በጣም ነው የተረበሹት። ሁሉም ነገሯ ደህና አይደለም። እኔ ይቅርታ ማለት እፈልጋለሁ። መጀመሪያም ብያታለሁ፣ አሁንም ብያታለሁ። 10 ጊዜ የእናታችንን ስም እያነሳን እንግዲህ ሆዳችንን እየረበሽን ነው የምንገኘው። ከዚህ በላይ እንዴት መቀጠል እንዳለብኝ አላውቅም። አንድ ጊዜ ነገሮችን
ረጋ ብለን ለማውራት እንሞክርና ርብቃ ያው በጣም ያሳዝንሽ እንደሆነ ይገባኛል። ግን ደግሞ እስቲ ማለት ከቅርብ ጊዜ ወዲህ ማለት ይሄ ነገር በጣም ድንገተኛ ስለሆነ ሁኔታዎችን እንዴት አድርገን መፍትሄ መስጠት እንዳለብን በጣም ግራ ስለገባን ነው አንቺንም እዚህ ድረስ አሁን እያስቸገርንሽ የመጣ ነውና ማለት ከቅርብ ጊዜ ወዲህ ያየሽባቸው ነገር ካለ እናታችን መሰሉ ላይ ምን የተለየ ነገር አይተሻል? ከግፊቱ ጋር በተያያዘም ሊሆን ይችላል ወይ በሌላ ነገር ማለት በጣም ግራ ስለገባኝ ነው ነው እንደዚህ እየጠየኩሽ ያለሁት። ማለት ግፊቱ ከያዛት ትንሽ ቆይቷል። በእርግጥ ግን ከቅርብ ጊዜ ወዲህ ያየሁት ነገር ቢኖር ማለት ግፊቱ ሲነሳባት ምናምን ነገር አውቃለሁ። ግን ቶሎ ነበረ የሚተዋት እንደዚህ አይነት ነገር ነበረ። ግን ደግሞ እኔ አላቅም ወይ እኔ አይኔን ምን እንደጋረደው አላቅም ወይ ደግሞ ሁላችሁም ታውቃላችሁ በጣም ጠንካራ ሰው ናት፣ በጣም ከምታስቡት በላይና ህመሟን ደብቀኝ ይሁን አላውቅም። የሆነ ነገር ካየሁባት ራሱ ወዲያውኑ ፈገግ ብላ ደስተኛ ሆና ነው ከኔ ጎን የምትቀመጠው ነው። ግን በቃ አብሬያት በነበርኩባቸው ጊዜያት ላይ እማያቸውን ህመሞች ችላ ማለት አልነበረብኝም። እኔ በፍጹም ማለት ጭራሽ እንደዚህ ነገር ይፈጠራል ብሎ ቀርቶ እንዳልኩ ነው አሁን ራሱ እየተፈጠረ ያለውን ነገር በጭራሽ ማመን ከብዶኛል። እና እንዳልኩ ደግሞ ትላንትና እስከ ከሰዓት ድረስ አብሬያት ነበርኩኝ። በተለየ በኩል በጣም ጤነኛ ሰው እንደነበረች ነው የማውቀው። በጣም ደህና ነበረች። እኔ ድንገት ምን እንደተፈጠረ ምንም ነገር አልገባኝም። ምን ማለት እንዳለብኝ አላውቅም። ግን ደግሞ በተደጋጋሚ ጊዜ ማለት እኔስ እንግዲህ ስትነግረኝ የሚመስለኝ እንደ ቀልድ ነገር ነው። አሁን ላይ ምንም ነገር ሊጣራል ማለት በግልጽ ሊታየኝ አልቻለም። ግን እንደ ቀልድ ያው ከእድሜዋ ጋርም ተያይዞ ምናምን ነገር እኔ እኮ በቅርቡ ሟች ነኝ አይነት ነገር ሁሌ ነው የምትለኝ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችን እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት ማለት በቃ እኔ የሚመስለኝ ስታወራኝ ያው እድሜያቸው የሄዱ ሰዎች የሚያስቡት ስለሞት ነው ቀጣይና እንደዛ አይነት ነገር ነው የምትወረኝ ነው ይመስለኝና እንደ ቀልድ ሁሌ ነው የምትወረኝ። ቢሆንም ግን እኔ እንደዛ አይነት ቀልድ አቀልጂ ምናምን ነገር ላታለሁ። እሷ ሁሌ የምትነግረኝ እየሳቀች ነበረ። ማለት እኔ እንጃ ያንን የምትለኝ ታይቷት ይሆን እንደምትሞት ምንም አሁን የሚገባኝ ነገር የለም። ማለት ከህመሙ ጋር በተያያዘ ሊሆን ይችላል ማለት እንደዚህ ሲሉ የነበረው እንደዚህ አሞኛል ልሞት ይችላል አይነት ነገር አይደለም። በቃ እንደ ቀልድ ትልልቅ ሰዎች እንደሚጫወቱት አይነት ነገር ነው ወሬዋ የምታወራልኝ እንጂ እኔ ማለት ከቁም ነገርም አንድ ቀን ወስጄው አላውቅም። አይ በጭራሽ አያውቅም። ማለት እኔ ነገር ያለው እንደ ቀልድ ነው የማየውና ምን ብዬ ለሚኪ ነግረዋለሁ። በቃ ተደጋግማ አሞታለሁ ነው የምትለኝ። ማለት እንደምትሞት ነው ደጋግማ እየነገረችኝ ነበር። ግን ደግሞ እኔ የከፋ በሽታ እንኳን እንደሌለባት ስለማውቅ
እኔ ማለት አንድም ቀን የምትወራውን ነገር ከቁም ነገር ወስጄው አላውቅም። ቆይ ይሄን ነገር ለሚኪ ለመናገር አላሰብሽም ነበር? እንዲህ ማለት እኔ ያወራችሁ ነገር ማለት ቀልድ ነው ብዬ ነው ማስበውና እዛው ጋር ነው ምረሰው። በተደጋጋሚ በርግጥ እንደዚህ አይነት ቀልድ አትቀልጂ ምናምን ነገር እላታለሁኝ፣ ግን እሷ ማለት ትለኛለች በቃ አልፎ አልፎ እንደዚህ ብቻ በወሬ ተነስቶ እንደዚህ አይነት ነገሮችን እኔ እኮ በቅርቡ ማች ነኝ አይነት ነገር ትለኛለች። እና እኔ አሁን ከምንም በላይ ቢያንገበግበኝ ቢያንስ እሱን ነገር እንዴት ደግሜ ማሰብ እንዳቃተኝ እኔ ምን አይኔን እንደጋረደብኝ ራሱ አላውቅም። የእውነትም አውቃ ይሆን ወይስ እኔ የሆነ ታያት ነገር ይሁን እኔ ምንም የገባኝ ነገር የለም። በጣም ይቅርታ ማለት ነገሮች ምን ብለን ብናወራቸው እኔ ሊወጡልን እንደሚችለው አላውቅም፣ ግን ሳስበው እዚህ ጋር ማውቃት ያለብን ይመስለኛል። ከዚህ በላይ ርብቃን አንቺንም አናስቸግረሽ። በጣም ያዘንን ነው፣ ሁላችንም ተጎድተናል። ወንድማችን ሚኪም በጣም ተጎድቷል። አንቺም እዚህ ጋር የሚኪን ያክል በጣም እንደተጎዳሽ ነው እያየን ያለ ነው። ለማንኛውም የእናታችን የመሰሉን ነፍስ እንግዲህ በአጸደ ገነት ያኑርልን ነው ማለት የምንችለው። አንድ ነገር ይህንን ብቻ ነው። አንቺም ፈጣሪ መጽናናቱን ይስጥሽ። ፈጣሪ ለሁላችንም መጽናናቱን ይስጣል። ያው ደግመን መገናኘታችን አይቀርም። እስከዛው ራስሽን አበርቺ ማለት ከዚህ በኋላ ያለ ነው እርስ ለራሳችን አንቺ ነሽ ሚኪን በርትተሽ ማበርታት ያለብሽና እባክሽን አንቺ ጠንከሪ። አንቺ አታዝኝም እያልኩኝ አይደለም እንደዚህ ስል፣ በነገራችን ላይ ግን ደግሞ ኃላፊነት ልንሰጥ የምንችለው ከማንም በላይ ለመሰሉ ቅርብ የሆናትን ሰው ነው። ለመሰሉ ቅርብ የሆናት ሰው ደግሞ በዚህ ሰዓት አንቺ ነሽ። አደራ ትታብን ነው እየሄደች ያለችው ወይዘሮ መሰሉ። እናታችን መሰሉ ልጇን ነው የአብራኳን ከፋይ ነው ሰታን እያለፈች ያለችውና በዚህ ነገር ላይ ደግሞ በዋናነት አንቺ ነሽ። በቃ ለሷም ያለሻት በቅርቧ ያለሻት አንቺ ነሽ። በቤተሰብ ውስጥ ያሉትን ነገሮች እናውቃቸዋለን እና ከዛም ነገር ጋር በተያያዘ አንቺ ነሽ እዚህ ጋር አሁን ዋናውን ድርሻ መያዝ ያለብሽ ብለን የምናስበውን እባክሽን አንቺ ራስሽን አጽናኝ። ከዛም በመቀጠል ለወንድማችን ሚኪም እንድትሆኙ እሱንም አንቺ ጸንተሽ እንድታጸኙ ነው የምንፈልገውና እባክሽን ወደ ራስሽ ለመመለስ ሞክሪ። ከዛ በዘለለ ያው በድጋሚ የምንገናኝ ይሆናል። አንቺንም አናቆይሽ። እኛም እዚህ ጋር ቀረጻችንን እናቆምና በሌላ ፕሮግራም ተመልሰን የምንመጣ ይሆናል። ወደ ቤተሰቦች ከእናታችን መሰሉ እንዲሁም ደግሞ ከሚኪ የቅርብ ወዳጅ ከሆነችው ከርብቃ ጋር የነበረን ቆይታ ይህንን ይመስላል። ያው ያሉትን ነገሮች እንግዲህ ከዚህ በኋላ እየተከታተልን የምናሳውቃቸው ይሆናል። እስከዛው ግን ቸር ቆዩ።